ስለ እውነት ለመናገር ያክል ዛሬ ውስጤን ደስ ብሎት በቃ ዛሬ ቦስ ስለመጣ ይታረቃሉ እያልኩኝ በደስታ ለብቼ ስፈነጥዝ ነበረ። እንትኑን ውጭ ታይምሌሉን አይቼ ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የኔ ቻናል ተከታታዮች ሰላማችሁ ይብዛልኝ በያላችሁበት። የኔ ውድ ቤተሰቦች ላይክ ሼር አድርጉ፣ ሀሳብ አስተያየት ካላችሁ በኮሜንት አስቀምጡ። ለቤቱ አዲስ ከሆናችሁ ደግሞ ቤተሰብ ሁኑ። ቤተሰብ ሳትሆኑ የምታዳምጡ ሰዎች ግን በጣም ነውር ነው። ቤተሰብ ሁኑ፣ ምን ችግር አለው? ገፋ ገፋ አድርጉኝ። ምንም እንኳን እንደዚህ መጥቼ ቢንጣጣባችሁም ገፋ አድርጉኝ። ወደ 5000 ምናምን አስገቡኝ። ምን ችግር አይከፈልበት። እየሰደባችሁኝም ቢሆን ግፉኝ። ምንድነው? ሴት በሴት ሲጨክን ጥሩ አይደለም። ለማንኛውም ውዶቼ ቡራ ከረጅም ጊዜ በፊት በኋላ ነው የሚባለው በፊት ነው የሚባለው ማይክ ይዞ ሰላም ብሎ ስለተፈጠሩት ነገሮች በተለይ ደግሞ ዛሬ ስለ ሃይሚ ስላወራ በጣም ደስ ብሎኛል። ቡራ የሚፈለገው ይሄ ነው። በጣም ቴንኪው ማለት ፈልጋለሁ እንደኔ ማለት ነው። ምክንያቱም እኔ ራሴ ደጋግሜ ወቅሻለሁኝ። ለምን ለሃይሚ አትስደቡ አትልም? አትስደቧት አትናገሯት ብላ ማስከበር አለብህ ምናምን ብዬ ደጋግሜ ቪዲዮ ሰርቼብሃለሁ። እኔ ራሴ በጣም ደስ ብሎኛል። እግዚአብሔር ያክብርልን ከሚባለው በላይ እኔ በጣም ደስ ብሎኛል። እዛ ጋር የምትናደዱ ሰዎች አላችሁ። ሃይሚን አትንካት ምናምን ማለቴ እዚ ጋር ሃይሚን አትንኳት ምናምን ስላለ ቡራዬ ዛሬ መጥቶ በጣም ትናደዳላችሁ። ለምን? ሃይሚ እንድትረገጥ ስለምትፈልጉ፣ ዝቅ እንድትል ስለምትፈልጉ። አያችሁ፣ አንዳንድ ጊዜ ደግሞ ብሩክ እንደዚህ ሪስፔክት አድርጎ መልስ ሲሰጥ በጣም ደስ ይላል። እናመሰግናለን። ይልመድብህ ብሩክ ይልመድብክ። ማለት ይኸውላችሁ ውዶቼ የሆነ ነገር ሲፈጠር ብሩክ ለምን እንደዛ አታደርግም ስንለው እንደ መጥፎ ነገር አትዩት፣ እንደ መጥፎ ነገር አዙራችሁ አትመልከቱት። ለበጎ ነው ነገሮቹ እንዲስተካከሉ መስመር እንዲይዙ እንጂ ለመጥፎ ነገር አይደለም። ብሩኬን የምንጠለው ምናምን የሚመስላችሁ ሰዎች አላችሁ። ለምን እንጠለዋለን? ምን አገባን? ሃይሚንም ብሩኬንም በገዛ ስልካችን ነው የምናውቃቸው። ከዛ ውጭ የት እናውቃለን? አናቅም። ነገር ግን እንደ ሴት ልጅ አንድ ሴት ልጅ በተለይ ደግሞ ጠንካራ ሴት እንደ ሃይሚ ትከበር። ለምን ትሰደብ? ለምን ትረገጥ? አንተ ወንድ አይደለህም ወይ? አጠገቡ አይደለህም ወይ ያላችሁት? ምንስ ብትጣሉ ያለፈ ነገር አለ ወይ? አለ የለም ወይ? ምርጥ ጊዜያቶች አሉ። እነዛን በማስተዋስ ለምን አታስከብራትም ለማለት ነው። አማርኛው ሲብራራ ማለት ነው ለማትረዱ ሰዎች። እኔ እኮ አንዳንድ ጊዜ በጣም የምታናድዱኝ ሰዎች አላችሁ። እንደዚህ አብራርተንም አውርተንም ራሱ የምናወራውን ነገር አታዳምጡም ይመስለኛል። ዝም ብላችሁ ነው በቃ የምትሄዱት እንዴ? ማዳመጥ ስናዳምጥ ነው እዛ ጋር መፍትሄውን የምናገኘው። ለማንኛውም ዛሬ ይሄንን በዋነኝነት ለመናገር ነው የመጣው። ብሩኬ ግን ያው ሙፍታም ነበረ፣ ሃይሚዬም መታ ነበረ። ደስ የማይሉ ነገሮች ተፈጥረዋል። ያው ብሩኬና ሃይሚ ሲገናኙ የማያግባባቸው ነገሮች ብዙ ጊዜ ይፈጠራሉ። ነገር ግን ያው ሙፍታ ያስታርቃቸዋል ብዬ በእርግጥ ለማስታረቅ እየደከመ ነው። ሁለቱንም በግል እያናገረ ማለት ነው። ግን በቃ እስከዛሬ የተደረጉት ነገሮች እኔ እንጃ። እኔ በነገራችን ላይ ሃይሚ በጣም የሚቆጫት ነገር አለ፣ የሚያናድዳት ነገር አለ። ብቻ አላቅም። በቃ ብሩኬን ስታዩት ትናደዳለች። የሆነ በቃ ያየችው ነገር አለ። ነገር ግን ያንን ያየችውን ነገር እንኳን በእርግጥ እኔ አላቅም። ብሩኬ ይቅርታ መጠየቅ አይፈልግም አሁን ላይ ማለት ነው። እኔ ይቅርታ እንድጠይቅሽ ነው ወይ እንድለምንሽ ነው ወይ የምትፈልጊው አልክ ብሩኬ ማለት ነው። ብትለምናትስ እንዴ? ሃይሚን እኮ ማንም ወንድ ተነስቶ ለኔ ላድርግሽ የኔ ሁኒ ቢላት የምትፈቅድ ሰው አይደለችም። በጣም የምትራመድበትን የምታቅ ብልህ ሴት ናት። እንደ ሃይሚ አይነት ወርቅ ሴት በቀላሉ አገኛለሁ ብለህ ታስባለህ እንዴ? ሃይሚ እኮ ነች። ብትለምናትስ ምን ችግር አለው? ምን ይጎላታል? መለመንም ግድ ይልሃል። አበባ ገዝተክ አሁንም እነግርሃለሁ ብሩኬ፣ አበባ ገዝተክ በስነ ስርዓቱ ለየት ያለ ቦታ ሰርፕራይዝ ነገር አድርጋት፣ ይቅርታ ጠይቃት። በቃ ያለፈን ታሪክ እያነሳችሁ ዝጋ ከምትወቃቀሱ ብሩኬ አንተ ወንድ ነህ፣ እንደ ወንድነት ተሸነፍና ዝጋ ለሷ ይቅርታ ጠይቃት። አሁን አንተ የምትፈልገው ታዲያ ሃይሚ ይቅርታ እንድትጠይቅህ ነው እንዴ? ይቅርታ ብትጠይቅህ ችግር የለውም። ነገር ግን ሴት ናት። እዚህ ጋር አንደኛ ክብሯ ዝቅ ይላል፣
ፍላጎትክ ይቅርታ እሷ እንድትልክ እንድትለምንክ ከዛ ሃይሚ ብሩኬን ለመነች ተብሎ እዛ ጋር የማይገባቸው ሰዎች ብሩኬ እርግጠኛ ነኝ የፍቅር ትርጉሙን ብታቅ ሃይሚን እንደ አንድ ገርፍሬንድክ ይቅርታ ትላት ነበረ ብትፈልጋት ኖሮ አላቅም። እንደዛ ነው የተረዳሁት። ምክንያቱም አሁን አንተ የሆነ የልብ ምናምን ነገር እኔ ይቅርታ እንድጠይቅሽ ነው ምናምን ብትጠይቃትስ እና እሷ ወርዳ ይቅርታ እንድጠይቅህ ነው። በእርግጥ የሰራችው ስህተት ቢኖር ትልቅ ስህተት ቢኖር ሃይሚ ይቅርታ ጠይቅ እንላለን። ነገር ግን ባልሰራችው ነገር ይቅርታ መጠየቅ የለባትም። ለምን ክብሯ ዝቅ ይበል እንዴ? ብሩኬ ልታስከብራት ይገባል። አይኖ አው ደጋግመህ ይቅርታ ጠይቀሃታል። ፍቅር እኮ 101 ሚሊዮን ጊዜ ለፍቅር እኮ ይቅርታ ብትጠይቅ እኮ ችግር የለውም። ያንን ሰው ላለማጣት ስትል ነው። ህይወትህን የተበላሸውን ህይወትህን ለማዳን ስትል ነው እንጂ ይቅርታ የምትጠይቀው ለሌላ ነገር እኮ አይደለም። ብሩኬ የዋህና እንዴ አንተ ብዙ ጊዜ ይቅርታ ጠይቂያታለሁ ምናምን። አሁንስ ብትጠይቃት ምን ችግር አለው? ምን ይጎልብሃል? ፍቅርህን ይጨምርልሃል እንጂ ይቺ ልጅ እኮ የምትነጫነጨው ለምን ይመስልሃል? ስለምትወድህ ነው። በቃ አሌለ በቃ አጥፍቻለሁኝ። በቃ እስከዛሬም ይቅርታ ጠይቅሻለሁ። እስቲ አሁንም ይቅርታ ልጠይቅሽ። ይብቃ ጭቅጭቁ እዚህ ጋር ያብቃ ብትላት ሃይሚ ጥላህ የምትሄድ ይመስልሃል? እሺ ብላ ነበረ የምትመለሰው። ሃይሚ ለማኩረፍም ለመደሰትም ትንሽ ነገር ትበቃታለች። አንተ ግን ይሆናል የለ ጀነን ምናምን ነገር የማለት እንትን እያሳየህ ነው ብሩኬ። ይሄ ወንድነት አይደለም። ፍቅር ላይ እንደዚህ ጀነን ምናምን ነገር እና ሃይሚ ኬክ ቆርሰሻል እዛ ጋር ላልከው ሃይሚ ኬክ አልቆረሰችም። ድንገት ነው ሰርፕራይዝ የተደረገችው ባላወቀችው ነገር ማለት ነው። ብሩኬ እዛ ጋር ኬክ ቆርሰሻል ብለ ስታወራ ሌላ ሰው ደግሞ አንቺ ኬክ ቆርሰሻል ተንዘላዝለሻል ከዳኒ ጋር ብሎ ይሰድባታል። ስለዚህ መስመሩን አትክፈተው። አለቀ። አንቺ እዛ ጋር ሆነሻል ምናምን ነገር። ሃይሚ ደግሞ ያየሁት አይኔ አይዋሽም እያለች ነው። ሶ አንተ እዚች ጋር እስቲ አንተ ተሸነፍ። በቃ እስቲ አንተ ተሸነፍላትና ከዛ ሃይሚ እኔ እዚህ ጋር አልሸነፍም ካለች ሃይሚን እንወቅሳታለን። እስቲ አንተ ተሸነፍ እንደ ወንድ ልጅ፣ በቃ እንደ ወንድ ልጅ ተሸነፍ። አለቀ። ምንም ማለት አይደለም። እዚህ ጋር ሃይሚ ተዳኒ ጋር ታየሽ ማለት ምንም አላደረገችም። መስቀል ሰጣት፣ እንደ ጊፍት ነው የሰጣት። ሰርፕራይዝ አደረጋት፣ ራሱ ነው ያደረጋት፣ ደግ ሰው አይደለም። ስለዚህ ብሩኬ ሌላ ነገር አጀንዳ የምትፈጥሩ ዝጋ። አንተ ይቅርታ እንድጠይቃት ትፈልጋለህ በድጋሚ አሁን ላይ ማለት ነው። ይቅርታ ጠይቃት። እንድለምንሽ ነው ወይ ምናምን ነገር አልካት። መለመንም አለብህ። መለመን ካለብህ መለመንም አለብህ። ግዴታ ነው። የአራት ልጆች እናት አላልክም እንዴ?